ወይዘሮ አላኑር ማሙት ወዴ ቤስቴ አብራናት አይደል ዛሬ ማታ ትመጣለች እንዴ? ሁሉ ነገር ሰላም ነው? ደህና ናት? ቤስቴ እዚህ የለችም። ወይዘሮ አላኑር የለችም ማለት? እኔ ማወቄን ስትደርስበት ጊዜ በጣም ተናደደች። ላስቆማት አልቻልኩም። ጥላ ሄደች። ወዴት ነው ሄደችው? ከማን ጋር ነው ሄደችው? አታስቢ፣ ሁሉም ቦታ እየፈለግኳት ነው። ዛሬው ነው የማታገኛት ከሆነ አንተም ጥፋ እሺ? የት ይሆን ያለችው? አላኑር እባክሽ ተረጋጊ። ቤስቲ ትልቅ ልጅ ናት፣ ትመጣለች። አስቀድሜ መናገር ነበረብኝ። የማወቅ መብት አላት፣ ግን ይኸው ስነግራት የተፈጠረውን ነገር ተመልከት። እና ቆይ ልትሄድበት የምትችልበት ቦታ ወይ መሄድ የምታዘወትርባቸው ጓደኞች አሏት? እኔ እንጃ ነው ወይስ መናገር አልነበረብኝም ነበር? ኡፍ ዚያ፣ ለምንድን ነው እንደዛ ያደረግኩት? ቆይ አላኑር እባክሽ ልትረጋጊ ትችላለሽ? እስኪ እባክሽ ትንሽ ተንፍሺ። በጣም አደከምኩ አይደል? በዚህ ሰዓት አንተም ከልጆች ጋር መሆን ነበረብን። ቤስቴን ብትሆን የኔ ልጅ ናት። አላኑር እባክሽ እንደዛ አትበይ። ከእሷ ጋር ብዙ የሚያመሳሰላችሁ ነገር አለ። ሰዎችን የምትወዱበት መንገድ፣ ሁሌ የምታስቀድሙት ነገር ታውቃለህ። በጣም ይገርመኛል። ዚያ ትመጣለች አይደል? አላኑር ቤስቴ ሕፃን ልጅ አይደለችም፣ ትመጣለች። ብቻ አንቺ ትዕግስት ይኖርሽ። ድጋሜ ልታገኘኝ ባትፈልግስ? ሁሉም ነገር ሰላም ይሆናል፣ አታስቢ እሺ? አንድ ጨምርልኝ፣ አንድ አምጣልኝ። አልገባቸውም። እኔንም አልሰሙኝም። እስከነ ጭራሹ አይሰሙም። የኔ ውድ፣ ወደፊት ይህንን በመናገራቸው በጣም ይቆጫቸዋል። ግን ጉዳቱ ገና ትኩስ ነው። የኔም ጉዳት ትኩስ ነው። አስሌ የእነሱ እናት ብቻ እኮ አይደለችም። ውዴ፣ አንተ እኮ በጣም ጠንካራ ነህ። አዎ ጠንካራ ነኝ፣ ግን ቢሆንም የእናቴ ልጅ ነኝ። ታውቂያለሽ፣ ውስጤ በጣም ተጎድቷል። ስለዚህ ሁሉ ነገር መጨነቅ አለብኝ። የዚህ ቤት መሰረቱ እናቴ ነበረች፣ ግን ደግሞ እንደዚህ በፍጥነት እንበተናለን ብዬ አስቤው አላውቅም ነበር። በጣም ጠንካራ ነበረች፣ ሁላችንንም አንድ ታደርገን ነበር። አዎ፣ ሁሉንም ቤተሰብ አንቃ አንድ ያደረገችው እሷ ናት። አሁን ሁሉም ሰው ተበትኗል። እንግዲህ አሁን ህይወታችን ላይ ትልቅ ክፍተት ተፈጥሯል። ደግሞም የሚረሳ ነገር አይደለም። የሚድንም አይነት ቁስል አይደለም። ይድናል። ሁሉም ሰው እርስ በርስ ያገግማል። አንድ ላይ ሆነን እነዛን ቁስሎቻችን እንዲያገግሙ እናደርጋለን። ምንድነው? ማን ነው እሱ? ከጠበቃው መልእክት ተልኮልኝ ነው። ግን መጥፎ ነገር አይደለም አይደል ውዴ? ስሚኝ እናቴ፣ ነገ ሁለታችንንም ልታገኘን ትፈልጋለች።
ኦ ይቅርታ፣ ግን ደህና ነሽ? አይደለሁም፣ ምንም ደህና አይደለሁ። እባክህ ለሱ የሚሆን መፍትሄ አለ? እብድ ናት ወይስ ደግሞ ምን ነው? እብድ ናት ስትል ምን ማለት ነው? ቆይ ሰውዬ ደነዝ ነገር ነህ እንዴ? ራስ መተመታኝ። ይቅርታ ስለጠየከኝ ብቻ ከዛ ሁሉም ነገር የሚፈታ መስሎ ነው እንዴ? ይቅርታ መጠየቅ ሁሉንም ነገር ይፈታዋል? ይገባሃል? እነዚህ ሁሉ አመታቶቼ ነው የሰረከኝ። እመቤት ልትረጋጊ ትችያለሽ? አስወጣው እባክሽን። እጂ ከዚህ እባክሽን እመቤት። ሄሎ እመቤት፣ አይ ትንሽ እባክሽ ተረጋጊ። ለመረጋጋት አይሆንም፣ እንዳትነኩኝ። በመጀመሪያ ደረጃ እንዳትነኩኝ። እሺ ሴቪሚ፣ ወደዛው እንመጣለን። እንዴና ደህና ናት? ደህና ናት። እሺ በቃ መጣ። እሺ ኦፍ ደህና ናት አይደል? የት ነው ያለችው? ደህና ናት። ኦሉስ ውስጥ ካለው መጠጥ ቤት ውስጥ ናት። ማህሙት ጋር ልደውል። ቆይ ይሄ ሰው ተጨንቆ መሆን አለበት። በጣም ብዙ ጊዜ ደውሎላታል። አላሰብክበትም? ትንሽ እንኳን ሀሳብ አልመጣልህም? ምንድን ነው እሱ? ሴልቹክና ሚና ምንድን ነው ያሉት? አላውቅም። አስሌ ትንሽ ተሳስታ ሊሆን ይችላል ብለህ አላሰብክም? ስለ መናደድ ወይም ደግሞ ፊት ስለ መዘፍዘፍ እያወሩ አይደለም ያለሁት። ያው ትችላለህ፣ መብት ነው። የምትፈልገውን ነገር መናገር ትችላለህ። ለአንድ ሰከንድ እንኳን ቢሆን እንደዛ ብለህ አላሰብክም አይደል? ለአንድ ሰከንድ እንኳን እንደዛ ብዬ አላሰብኩም አስሊ። ምክንያቱም እናቴ ለአንድ ሰከንድ እንኳን ብታረፍድ ኖሮ እኔ አንቺን አጣሽ ነበር። ያን ቀን የኔ ውድ ከባህር ውስጥ ሰውጣሽ ድጋሚ የሆነ ነገር አስተውያለሁኝ። ሕይወቴ ውስጥ ከአንቺ በላይ አስፈላጊ የምለው ነገር የለኝም። እመኚኝ አስሊ፣ አንቺን ካየሁሽ ጊዜ ጀምሮ ልብ የሚመታው ለአንቺ ብቻ ነው። አንቺ ከሌለሽ እኔም የለውም። እሺ ሄዳለሁ፣ ልቀቁኝ። እሺ እሺ፣ ልቀቁ። ማሬ እቻት እዚህ ነች፣ አግኝቻታለሁ። ነይ 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 ውዴ፣ ነይ ማሬ። በጣም የሚያምሩ አይኖች አሉ። በጣም ደስ የምትል ሰው ነው። እኔ እናንተ በጣም ደስተኛ ህይወት መኖር እንችል ነበር። ኡፍ፣ ልቀቀኝ። እሺ በራሴ መሄድ እችላለሁ። እሺ ማሬ፣ መሄድ ትችያለሽ። አሁን እኛ እንወስድሻለን። እሺ። አይ እማዬ፣ በራሴ ሄዳለሁ። በቃ ማናችሁንም አልፈልግም። አልፈልጋችሁም። አንተንም አልፈልግም። አንተንም አልፈልግም። አልፈልጋችሁም። አሁን ይበቃሻል። እኛ ላይ መናደድ ምንም አይጠቅምሽም ውዴ። በይኔ ወደ ቤት እንሂድ። ልጄ፣ ሁላችንም እዚህ ያለነው ለአንቺ ብለን ነው። እሺ አብረን ወደ ቤት እንሂድ። አልገባኝም። ይቅርታ። ቆይ አንተ ይቅርታ፣ አንተ ማነ? ማለቴ እንዴት እንደዚህ ትላለህ? እንደዚህ አይነት ነገር የምትናገረኝ አንተ ማን ስለሆንክ ነው? ማንህና ነው እንደዚህ የምትናገረኝ? ማነኝ ብለህ ነው የምታስበው? ማሪ ነይ በቃ ወደ ቤት እንሂድ። ጠዋት ላይ ስትነሽ የፈለግሽበት ትሄጃለሽ፣ የፈለግሽውን ነገርም ታድርጊያለሽ። አሁን ግን ነይ በቃ እንሂድ። በእሺ ቀስ እያልሽ ግቢ። አንተ ግባ። እሺ ተረጋጊ። ነይ ወደዚህ ልጄ። ለእኔ ተወልኝ። ኬቲ ማህሙት፣ አታስብ ወንድሜ ዚያ፣ ለማንም አልናገርም። አመሰግናለሁ። እሺ ልጄ። አንተንም አመሰግናለሁ ወንድሜ። ፈጣሪ ሰላሙን ይስጥ። በልሽ። እንግዲያውስ ጠረጴዛውን ላሰናዳው። ያው ለሁለታችሁ። ሁለታችን ብቻ ነን እንዴ ወንድሜ? ፋቱሽ፣ አሁን ጥሩ ላይ አይደለን። እንደዛ ባታደርጊ ጥሩ ነው። እናቴ የለችም፣ አባቴም የለም፣ ወንድሜም ሄዷል።
አክስቴ ከሄደች ገና ቀናቶች መቆጠራቸው ነው። ካሁኑ ሁሉም ሰው መበታተን ጀምሯል። መህመትና ሴልኩታች ግብግብ ጀምረዋል። እዚህ ቤት እንደዚህ አይነት ነገር ተፈጥሮ አያውቅም። የኔ ውድ ልጅ፣ ቆይ ታዲያ እኛ ምን አገባን? የራሳችንን ህይወት እንገነባለን። እሺ በቃ ታያቸው። ምን አስጨነቀ ማለት ምን ማለት ነው እማዬ? የጠንካራ ቤተሰብ ታሪኩ ምን አድርገሽው ነው? ግን የሚበታተኑት እንደዚህ ነው። እኛ እንድንሰቃይ ካደረጉን የእነሱም ተራ ይደርሳል። እሺ ጌታውን ይብዛት። ምን ነው ዝም አልክ? እላለሁ የኔ ውድ፣ አሁን የኔ ጉዳይ ብቻ ነው የሚመለከተኝ። የራሳችንን ሥራ እያሰብኩኝ ነው። ለብዙ ዓመታት ስንሞክር ነበር። የእነሱ ነገር አይጨንቀኝም። የቤተሰቤ ጉዳይ ብቻ ነው የሚያሳስበኝ። በቃ ጉዳያችንን የምናሳድድ ከሆነ እኛ ላደረጉን ነገር የሚከፍሉት መቼ ነው? ተመልከቱኝ ሰዎች፣ ዋጋ ለማስከፈል ይህን ያህል ልብሽ ተነሳስቶ ነው ያለው። ሰዎች ስህተት ይሰራሉ፣ ከዛ ሲገባቸው ይቅርታ ይጠይቃሉ። አንቺም ይቅርታ ለማድረግ መሞከር አለብሽ። በይ ምግብሽ እምቢ። በፈጣሪ ስም ይቅርታ እንዴ ልትወጪልን ትቻለሽ እማዬ? እንዴት ነሽ ልጄ? አሁን ደህና ሆንሽ አይደለ? ደህና ልሁን አልሁን አላውቀውም። አንተ ብትሆን ከ30 ዓመት በኋላ አባት እንዳለ ብታውቅ ምን ልትሆን ትችላለህ? መደሰት፣ ማዘን ወይም እንደ ልጅ መሆን እንዳለብኝ አላውቅም። ግራ ገብቶኛል። ሁሉንም መሆን ትችያለሽ። በእርግጥ ተናደሻል ልጄ፣ ትክክል ነሽ። የተናደድኩት እናቴ ይህን ያህል ጊዜ ስለደበቀችኝ ነው። ወይም ምናልባት ደግሞ ከአባትሽ ጋር ማሳለፍ የምትችያቸውን የልጅነት ጊዜያቶችሽን፣ ትውስታዎችሽን ስላላገኘሽ ተናደሽ ይሆናል። በዚህ ሰዓት ደግሞ ማን ነው? ክፈቺ ክፈቺ። እማዬ እነ ሴልቹክ ናቸው። ግቡ ልጆች ግቡ ግቡ። እታች ማንም ሰው የለም። ስለዚህ አብረን መብላት ከቻልን እንጠይቃችሁን ይመጣል። በደንብ ይቻላል። ጥሩ አድርጋችኋል። አብሮ ማዕድ የሚቀርብ ሰው እያለ ብቻችሁን መብላት አያስፈልግም። ኑ ልጆቼ ግቡ። ተነስ ተነስ፣ ነው ይብዛት ተነስ። ኑ ልጆቼ ኑ ኑ ኑ፣ ወደዛ ጋለፉ። አንቺም ነይ የኔ ልጅ ነይ። እንኳን ደህና መጣችሁ። አትጄ ሳህን አምጪ። ደግሞ የምትወደው ምግብ ነው የሰራሁት የኔ ውድ። ሳህን አምጪ። ይሄ ያሺ። ሽታው ራሱ በጣም ጥሩ ነው አክስቴ። አትጄ እስቲ ዳቦ ስጪ። በሉ በነገራችን ላይ አባት ሳይኖረኝ መኖር ለምጃለሁ። ማለቴ ያንን ሁሉ ጊዜ ህይወቴ እንደዚህ ነው ብዬ ተቀብዬ ኖሬያለሁ። ግን አሁን ደግሞ በዛ ማለት በዚህ ያ ሁሉ ነገር ቢያልፍም አባትሽ አብሮሽ ነው አይደል እንዴ ልጄ? እንደዛ ይመስልሃል? አዎ። አላኖር ልጄ እንደሆንሽ ስትነግረኝ ራሱ ብዙም አልተገረምኩም ነበር። ምን ማለት ነው? ሰር መመትን አርግዛ እያለ ሴት የምወልድ አይነት ስሜት ይሰማኝ ነበር። ከልጄ ጋር የማሳልፈው ብዙ ነገሮች ይኖራሉ ብዬ ስል ነበረ። ግን ከዛ መህመት ተወለደ። አዎ መመት ተወለደ። መመት በመወለዱም ደስተኛ ነበርኩኝ። ግን ያኔ የምርሴ ልጅ ይኖረኛል ብዬ ተዘጋጅቼ ነበረ። አቶ ዚያ አንተን ማን ማለት እንዳለብኝ፣ ለአንተ ምን ማለት እንዳለብኝ ምንም ነገር አላውቅም። ልጄ እባክሽን ራስሽን አታስጨንቂ። ልብሽና ጭንቅላትሽ ዝግጁ ሲሆን አባቴ ብለሽ መጥራት ስትፈልጊ ብቻ
የዛኔ ትይኛለሽ። ራስሽ እንዳታጨናንቂው። እስካሁን ድረስ እናቴ እንዴት እንደዚህ ልታደርገኝ እንደቻለች አልገባኝም። አሁን በእናትሽ አትናደጅ። እናትሽ 2 ሴት ልጆች ብቻዋን ያሳደገችው። ቆይ ስታስቢው እናትሽ አባትሽ ይሄ ነው ማለት ሳትፈልግ ቀርታ ይመስልሻል? ማድረግ ትችል ነበር። ቤስቴ ልጄ፣ አንቺ ስትወለጂ ማየት አልቻልኩም ነበር። ለመጀመሪያ ጊዜ ስትራመጂ፣ አንቺ በእግሪ ስትቆሚ ማየት አልተፈቀደልኝም ነበር። አባቴ ብለሽ ለመጀመሪያ ጊዜ ስትጠሪኝ ለመስማት አልተፈቀደልኝም። አሁን ደስታችንን ማሳለፍ ስላልቻልንበት ጊዜ አያቶች ብለሽ እጅን አጥብቀሽ ልትዩ ትችያለሽ። መቼም እንዳትለቅኝ እሺ? አባዬ የኔ ውድ ልጅ እማዬ ልጄ እዚህ ጋር ደግሞ ምን ሆነ ነው? ምንም አልሆንኩ እማዬ፣ ዝም ብሎ ነው። እንኳን ደህና መጣሽ የኔ ልጅ። ደህና ነኝ። እሺ ምንም አታስቡ። የምር ደህና ነሽ? ደህና ነኝ። ያው ይለመዳል ልጄ፣ ሁሉም ነገር ይለመዳል። እዚህ ጓደኞች ራሱ አፍርቻለሁ። ቆይ አልጋሽ እንዴት ነው? በደንብ ትተኛለሽ? አዎ ተደራራቢ አልጋ ላይ ነው ምንተኛው። ወጣት እያለሁ አዳሪ ትምህርት ቤት ለመግባት እመኝ ነበር። የቤተሰቤ ብቸኛ ልጅ እንደመሆኔ ሊፈቅዱልኝ አልቻሉም ነበር። ልዕልታቸው እንደሆን የፈለጉት፣ ለዛ አልበቃሁም ነበር። እንግዲህ ጣፍንታ እንደዚህ ነው። ምግብ ውስጥ ታዲያ እማዬ ሁሉንም ነገር መብላት አትችይም አይደል? ያው እንደኔ አይደለም የሚያበስሉት፣ ግን ቢሆንም መጥፎ አይደለም። ያገኘሁትን እበላለሁ፣ አታስብ። የአንቺን ምግብና ማዕድ ቤትሽን ማንም ሰው ሊተካው አይችልም። እናስሊ አሁን እኮ ማዕድ ቤቱን ላንቺን የሰጠውሽ። መቼም ፋቶሽና ዙሬ እየረዱሽ መሆን አለበት። ልጄ ምናልባት ካላስቸገርኩ እኔና ስለ 1 ደቂቃ ማውራት እንችላለን? እባክህ። ይቻላል። እሺ እማዬ። ሁሌም ቢሆን ከጎንሽ እንዳለን ታውቂያለሽ አይደል? አውቃለሁ ልጄ፣ አውቃለሁ። ሁሌም ቢሆን በልቤ ውስጥ አላችሁ። ኬቲ መጠጡን አዘጋጀሽ? እስቲ አምጩ። ደህና አደርሽ? ደህና አደርሽ። ይኸው ይሄንን ጠጪ፣ ላንቺ ጥሩ ነው። ዚያ እንኳን ደህና መጣሽ። አመሰግናለሁ። ለሱም ሳህን አምጭለት። አረፍ በል ቤስቴ። ልጄ እንዴት ነሽ? ደህና ለመሆን እየሞከርኩኝ ነው። ስለተጨነክልኝ አመሰግናለሁ።
መልካም ቁርስ ይሁንላችሁ። ማሬ ቁርስሽን ሳትበይ? እማዬ ይቅርታ፣ ግን ያንቺን ያህል እንዲህ በቀላሉ ልቀበለው አልችልም። ጊዜ ያስፈልገኛል። ምንም እንኳን ይህ ጉዳይ በሶስታችን መሃል ሚስጥር ቢሆንም እኔ ህይወት ላይ ትልቅ ተጽዕኖ ያደርጋል። አሁን ላይ ያ ሸክም ሁሉም ሰው ትከሻ ላይ ነው የወደቀው። ልክ ጥፋተኛ እንደሆንሽ አንገትሽን አታቀርቅሪ። ቀና በይን፣ ይህንን ውበትሽን ላየው እንጂ። በጣም አዝኛለሁ እናቴ፣ ሰር ይቅርታ አድርጊልኝ። ይቅርታ የሚያስጠይቅ ምንም ነገር አላርግሽም። እዚህ ያለሽበት ምክንያት እኮ ሁሉም ነገር የኔ ጥፋት ነው። ምን እንደሆነ ታውቂያለሽ? ውጭሽ ውብ እንደሆነ ሁሉ ውስጥሽም ውብ ነው። እውነቴን ነው የምልሽ። አንቺ በጣም ጠንካራ ሴት ነሽ። ሸሽተሽ ቤተሰብሽን አልተውሽም። መህመትን ጥለሽ ሄድሽ ባዶ አላስቀረሽውም። አሁን አብቅቷል። ሁሉም ከኋላ ቀርቷል። እውነት ነው። ሁሉም ነገር ይመጣል ይሄዳል፣ አሻራው ብቻ ይቀራል። ቁስልሽ የትኛውንም ያህል ጥልቀት ቢኖረው ይድናል፣ ግን ደግሞ ጠባሳው ይቀራል። እኛ ድጋሚ እርስ በርስ እንደጋገፋለን። እሺ፣ አንድ ላይ እንቆማለን። ልጅ አሁን እሱ ትክክለኛው ሰዓት ነው፣ ግን ደግሞ መጀመሪያ መሆን ያለበት የአንቺ ቁስል መዳን ነው። አሁን እዚህ በመኖሬ ልጆች አንቺ ላይ ይናደዱብሻል። ጥፋተኛ አድርገው ሊያስቡሽም ይችላሉ፣ ግን ደግሞ አንቺ ጠንክረሽ መቆም አለብሽ። ምክንያቱም እዚህ ታሪክ ውስጥ ንጹህ ውሃ አንቺ ነሽ። ውሸትና ሚስጥር የሌለብሽ አንቺ ብቻ ነሽ። ሳትለወጪ ኑሪ። ያንን ቤት ድጋሚ ቤት እንደምታደርጊው ቃል ግቢልኝ። እንዴት ብዬ አደርገዋለሁ? አንቺ ብቻ ነሽ ልታደርጊው የምትችይው። እኔ ወደዚህ የመጣሁት ቤተሰቤ እንዳይበተንና ቤቴ ሲፈርስ ማየት ስላልፈለግኩ ነው። ታዲያ ግን ከፈረሰ እኔ እዚህ መሆኔ ምንም ትርጉም የለውም። ለእኔ ይቅርታ ማድረግ መቻልሽን ማወቅ አልቻልኩም። ግን አንቺን የምጠይቅሽ ነገር ቢኖር ቤተሰቡን አንድ እንድታረጊው ነው። ቃል ትገቢያለሽ? ቃል ገባለሁ። ቃል ገባልሻለሁ እናቴ ሰር። አመሰግናለሁ። ታውቂያለሽ ማሬ፣ ትክክል ነሽ። ግን ልክ እንዳንቺ እኛም በቂ ጊዜ እያስፈለገን ነበር። እማዬ፣ አንቺ እኮ በጣም ብዙ ጊዜ ነበረሽ። ቤስቴ ልጄ፣ ይኸውልሽ ያልሽው ነገር እውነት ነው። ታውቂያለሽ፣ ይህ ሚስጥር አሁን ወደ ብዙ ነገር ያመራናል። ከዚህ በኋላ ግን ማንም ምንም ነገር መደበቅ የለበትም። ትክክል ነሽ። በዛ ላይ ደግሞ አንቺ ላይ ጫና መፍጠር ፈልጌ አይደለም። ዛሬ የተወሰነ ጊዜ ብትሰጪኝ በጣም ደስ ይለኛል። እባክሽን። እባክን አንተ ሰው ጥሩ ዜና አሰማኝ። ሁሉንም ነገር እያሰሱት ነው። እና ያገኙት ነገር አለ? አዎ አለን ይብዛት። ስለ ዕቃው፣ ስለ ገንዘቡና ስለ ሐሰተኛ ሂሳብ ቁጥሩ ሁሉንም ደርሰውበታል። ቆይ እንዴት ሆኖ? እንዴት ማለት ምን ማለት ነው? ይሄ ማለት ስታደርገው ሽፋኑን በደንብ አላዘጋጀውም ማለት ነው። ይኸውልህ አሁን እዚህ ነገር ውስጥ እኔ እንዳትተሰብ። አሁን አለቀልኝ በቃ። አባዬ መጣ። ፋቶሽ እኔ ከፍታለሁ። የረሳሽው ነገር አለ እንዴ? አይ እኔ ወደ ቤት ተመልሻለሁ። ከቤተሰቤ ጋር ለመሆን እዚህ ነው መሆን ያለብኝ። እዚህ ምንም ቤተሰብ የለሽም ማስ
እያደረግሽ ነው? ምን ለማድረግ እየሞከርሽ ነው? ቆይ ቤተሰቡን አንድ ለማድረግ እየሞከርኩኝ ነው። ስለዚህ የሚያስፈልገን ነገር እስካሁን አላወቅሽም ማለት ነው? አስሊ አንዴ ሁለታችሁም ልትሰሙኝ ትችላላችሁ ባካችሁ? ዛሬ የቤቱን እመቤት አናገራት ነበር። እናታችንን ማለቴ ነው። አይኔ እንድገልጥ ረድታኛለች። ያለምንም ትግል ሁሉም ነገር እንዳስተካክል ነግራኛለች። ያች ሴት እዛ ሆና እኛ እዚህ ምንም ነገር ካላደረግን የእሷ እዛ መግባት ምንም ትርጉም የለውም። ለእናቴ ሰር ቃል ገብቼላታለሁ። እናቴ ሰር ወደዚህ ቤት ተመልሳ ትመጣለች። ስትመጣ ይህንን ቤት ልክ ትታው እንደሄደች ነው ማግኘት ያለባት። ይሄ ማለት ጠረጴዛው ላይ ሁሌ ምግብ ይኖራል ማለት ነው። ሁሌም አንድ ላይ እንመገባለን። እስክትመጡ ድረስ ቤተሰብ ለመሆን እስክትቀበሉ ድረስ ያንን ጠረጴዛ ሳልታክት አዘጋጀዋለሁ ማለት ነው። ግልጽ ነው? እዛም ጋር ተቀምጬ እጠብቃችኋለሁ። ወደዛ ጠረጴዛ ብትመጡም ባትመጡ ዳግመኛ ጠንካራ ቤተሰብ ለመሆን ብትቀበሉ ባትቀበሉ እኔ አለሁ። እንግዲህ ምርጫው እናንተ ነው። ልጄ ዝምታው ከደበረሽ ሙዚቃ ልክፈትልሽ እንዴ? አይ በጣም ደህና ነኝ። ይቅርታ ግን ወዴት ነው የምንሄደው? ገና ድሮ መሄድ የነበረብሽ ቦታ ነው የምወስድሽ። አቤት። ቆይ እኔ ልታይን ትፈልጋለች? እርግጠኛ ነህ? እሺ በቃ እዛው እመጣለሁ። እሺ ቦታ ነው መሰለኝ የምንሄደው። ግን ለምን?
ማሬ ሳህን ላይ እንቁላል አደርግልሃለሁ። እሺ እስከዛው ለምን አትጀምርም? እስክትመጡ ስንጠብቃችሁ ነበር። ኑ ቁጭ በሉ። የብርቱካን ጭማቂ ልቅዳላችሁ። እንኳን ደህና መጣሽ። መጣ ማለቴ መጣችሁ። ግቢ። እህቴ ቤስቲ እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና መጣችሁ። ጥሬን ተቀበለሽ እዚህ ድረስ ልጠይቅኝ ስለመጣሽ አመሰግንሻለሁ። እኔም ላገኝሽ እፈልግ ነበር። መደወልሽ ጥሩ ነው። ለምን ደወለችልኝ ብለሽ እንደምታስቢ እርግጠኛ ነኝ። አላሽሽማው ለምን ይሆን ብዬ አስቤያለሁ። ምንድን ነው? ይቅርታ ልጠይቅሽ እፈልጋለሁ ስለ ሁሉም ነገር። እሱ አስፈላጊ አይደለም። ሁላችንም በፍላጎታችን የተነሳ እርስ በርስ ተገፋፍተናል። ይኸውልሽ እዚህ ፖስታ ውስጥ አላኑር የፍቺ ወረቀት አለ። ዓላማዬ የነበረው ይህንን ቤተሰብ አንድ ማድረግ ነው። ዚያን እጅግ በጣም ወደዋለሁ አላኑር። የእኔ ፍቅር ብቻ ለሱ በቂ የሚሆን መስሎኝ ነበር። አንቺን የሚረሳሽ መስሎኝ ነበር። ግን ደግሞ አንቺን ከልቡ አላስወጣሽም ነበር። እናም አሁን ቀሪ ህይወቱን ደስተኛ የሚሆንበት ጊዜ ነው። ልክ እንዳንቺ ማለት ነው። መጀመሪያ ላይ አልገባሽኝም ነበር፣ ግን አሁን ተረድቼሻለሁ። በቃ በሰዓቱ ለልጆችሽ ከለላ ለመስጠት ብቻ ነበር የሞከርሽው። እዚህ ታሪክ ውስጥ ብቸኛዋ ጥፋተኛ አንቺ ብቻ አልነበርሽም። እኔ ብዙ ውሸት ተናግሬያለሁ፣ ብዙ ነገር አድርጌያለሁ። ከተቀበልሽኝ እኔም አንቺን ይቅርታ ልጠይቅሽ እፈልጋለሁ።
የምታሳልፊበት መንገድ ካለ ማሳለፍሽ አይቀርም። ቢዘገይም ያንቺ ነው፣ ቢመሽም እንኳን አይቀርም። ግን እኛ እንዲሁ ተፈጥሯችን ሆኖ የሚሰማንን ህመም ሆነ ወይም ደግሞ ፍቅር መርሳት የማንችል የምንገርም ፍጥሮች ነን። ሰህር፣ አንቺ ጠንካራ ሴት ነሽ። ይሄንን ነገር ትወጪዋለሽ። ወደ ቤትሽ ትሄጃለሽ። ልጆችሽን በሩ ላይ ይጠብቁሻል። ድጋሜ ቤተሰብ ትሆናላችሁ። አንቺም ቤተሰብ ሆኝ ልጆች፣ ለእናንተ አንድ ሰው ላስተዋወቃችሁ ነው። እናውቃታለን እኮ አባዬ። ስለዚህ አንዴ ደግሜ ላስተዋወቃችሁ። እህታችሁ ናት ቤስቴ።